የተከበራችሁ ቤተክርስቲያን ድምጿ እየረበሸን ነው የሚለው የዛ የመሪያችን ድምጽ ተሰምቶ ቤተክርስቲያን ድምጿን ልትታፈን ውሳኔው ተወሰነ። ከፍተኛ ድምጽ በሚያሰሙ ባላቸው የእምነት ተቋማት ላይ ህጋዊ እርምጃ እንደሚወስድ የአካባቢ ጥበቃ ባለስልጣን አስጠነቀቀም። ለዚች ምድር ምን ይዣለሁኝ መጥቻለሁ አለ እሳት። ለዚች ምድር ምን ይዤ መጥቻለሁ አለ እሳት። እና ምን እፈልጋለሁ አለ ማንደድ ነው የምፈልገው አለ። እባቦች የሙስሊም ወንድሞች እንደሆኑ እንዲሁም ደግሞ እባቦች ሙስሊም እንደሆኑ እንመለከታለን። እንዳልካቸው ዘነበ በቁጥጥር ስር ውሏል። እንደገናም ደግሞ በቤተክርስቲያን ላይ አፋቸውን ሲከፍቱ የነበሩ እነዛ ሰዎች በቁጥጥር ስር መዋላቸውን ደስ የሚል ዜና አለ ማድረሳችሁ ይሆናል። በዚህ ሰዓት በተሰማ መረጃ እንዳልካቸው ዘነበ በቁጥጥር ስር ውሎ እንደነበርና ቃሉን ለፖሊስ ሰጥቶ እንደተለቀቀ መረጃዎች ወጥቷል። እንዲሁም ሰላም ለእናንተ ይሁን ክቡራንና ክቡራት ውድ የክርስቶስ ቤተሰቦች እንዲሁም ደግሞ የግዕዝ ሚዲያ ቤተሰቦች እንዴት ሰነበታችሁልኛል? እንደምሳላችሁ ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነን። ሰላም ነን አለን። እንዴት ናችሁ እናንተ? ሁሉ አሽወይና ነው፣ ሁሉ መልካም፣ ሁሉ ጸዋፈሽ ነው። እግዚአብሔር የተመሰገነ ይሁን። ሁላችን ሰላም ነን፣ ደህና ነን። እግዚአብሔር የተመሰገነ ይሁን። እኔ ዲያቆን አቤሜሌክ በዛሬው ዕለት የተወሰኑ ቪዲዮዎችን አጠር አድርጌ በትንሹ ነው ይዤላችሁ የመጣሁት። ነገር ግን የሚያስተምሩም የሚያስጹ ናቸው። እንደገና ወቅታዊ የሆኑ ቤተክርስቲያናችን ላይ የደረሱ የሚያስደስቱ ነገሮች አሉ። ትንሽ የታዘብኳት ነገር አለች። እሷንም ነገር ጣል የማደርግላችሁ ይሆናል ማለት ነው። ስለዚህ አብራችሁን እንድትቆዩ ሰብስክራይብ የምትለዋን በተን እየነከቱ ሰብስክራይብ አላደረጋችሁ የምትከታተሉ ሰብስክራይብ አላደረጋችሁ። ሰብስክራይብ ያደረግን ወደፊት እንጓዛለን። በቀጥታ ወደ ቪዲዮአችን ነው የምንሄደው። ታዲያ ላይክ በተን ማለት ቤተሰቦቼ ላይክ እያደረጋችሁ አብረን እንድንቀጥል ብዬ በትህትና ጠይቃችኋለሁኝ። አሁን በቀጥታ ቪዲዮቹ። ከዛ ውጭ አንዳንድ በጣም የተለመዱ ጥያቄዎች አሉ። ለምሳሌ በሰሙነ ሕማማት በትምህርተ መስቀል ነጠላ መልበስ ይቻላል ወይ ብሎ የሚጠይቁ ሰዎች አሉ። እና እንዴት አድርገን እንልበሰው ታዲያ? ማለት በሰሙነ ሕማማት የክርስቶስን መስቀልን ካደው ሊሆን አይችልም። ማንኛውም ክርስቲያን በሰሙነ ሕማማት ለንባብ ከሆነ ታጥቆ ካልሆነ ደግሞ በትምህርተ መስቀል በአርአያ ቀራንዮ መልበስ በጣም ይገባል። ያ ብቻ አይደለም። አንዳንዶቹ ጭራሽ ማማተብ ይቻላል ወይ በስመ አብ ይባላል ወይ? እንዴት ነው ነገሩ? ለምን አይቻልም? ግድ ነው። ግብረ ሕማማት ላይ እያንዳንዱ ጸሎት ሲደገም ምን እየተባለ ነው? በስመ አብ ተብሎ ተጀምሮ አይደል? ስለዚህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይባላል። በደንብ ትምህርተ መስቀል ማማተብ የግድ ነው። እንዲያውም በደንብ ትምህርተ መስቀል ማማተብ መብዛት አለበት። ሌላኛው ጥያቄ ከሰላምታ ጋር ተያይዞ የሚነሳ ሰላምታ የተከለከለው ለጸሎት ሐሙስ ብቻ ነው። ግን ምእመናን ሳምንቱን ሁሉ ሰላም አንልም ይላሉ። ችግር የለውም። ሳምንቱን ሙሉ ብናደርገው ነውርነት የለውም። ስለዚህ የተከለከለ ግን ለጸሎት ሐሙስ ስለሆነ ይሁዳ አሳልፎ የሰጠበት ቀን በስኢምኑ ታገብኦ ለወልደ ጓለመያው ወልደ ጓለመያው ክርስቶስን ስመ አሳልፈ ተሰጠዋለህን ብሎ እንዳለው የጉህሉት የክፋት የሽንገላ ሰላምታ እንዳይኖረን ለማድረግ ሲባል ለመታሰቢያነቱ ሐሙስ ሰላም አይባልም። ግን ሳምንቱ ሙሉ የሚያደርጉትንም አንነቅፍም። ያው በጎ ልማድ ስለሆነ ማለት ነው። ሌሎችም እንደዚህ በተመሳይ የሚጠየቁ ጥያቄዎች አሉ። በተለይ ከመታጠብ ጋር ተያይዞ ለምሳሌ እሁድ ስጋውን ደሙን የምንቀበል ሰዎች ቅዳሜ መታጠብ አንችልም ወይ የሚል ጥያቄም ተጠይቀዋል። አይቻልም። እንዲያውም ስለሚከብድ ነው ዝም የምንለው እንጂ በሰሙነ ሕማማት ጨርሶውኑ ሻወር ቤት መግባት ወሸባ ቤት ይባላል ወይም ቤተ ብለኔ መግባት አይቻልም። በሰሙነ ሕማማት ገና መታጠብ ራሱ አልነበረም። ግን ይሄ ለሰው እንዳይከብድ እያሉ አባቶች ብዙ ጊዜ አይናገሩም። ዋናው ግን ስጋውን ደሙን የሚቀበል ሰው ቅዳሜ መታጠብ አይችልም። ስለዚህ አበው ምን ብለዋል? እጅና እግራችሁን ታጠቡ ብለዋል። እጅና እግራችሁን ታጠቡ። ሰውነት ላይ ላበት ሊኖር ይችላል። ምን ይላል እንግዲህ የክርስቶስን ሕማማት እርሱ መስቀል ተሸክሞ ሲሄድ ያወጣውን ላበት የሚያዘክር ስለሆነ ላበታችን ገላ ታጥቦ ለዘወትሩ ለሁል ጊዜ በዋዜማ ገላን ታጥቦ መቀበል አለ። ግን በዕለተ እሑድ የትንሳኤ ስጋውን ደሙን የምትቀበሉ ሰዎች ቅዳሜ መታጠብ የለም ወይ? ዓርብ ምሽት ላይ ትታጠባላችሁ። ዓርብ ምሽት ማታ ላይ ወዲያው እንደወጣችሁ ትታጠባላችሁ። ከሐሙስ የምታከፍሉ ካላችሁ ሐሙስ ላይ ነው የምትታጠቡት።
እንግዲህ እንዳልኳችሁ በሰሙነ ሕማማት ቢቻል ሕጽበት የለም። ዋናው ግን እጅና እግርን ታጥቦ ወደ ስጋው ደግሞ መቅረብ ይገባል። በተለይ ቅዳሜ ዕለት መታጠብ ግድ ከሆነባችሁ እጅና እግር እንጂ ከዛ ውጭ ያሉ አካላትን መታጠብ የሚፈቀድ እንዳልሆነ እንድታውቁት ያስፈልጋል። እንግዲህ ወሳኙና ዋናው ትልቁ ነገር ሰሙነ ሕማማት የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማሙን ሞቱን የድንግል ማርያምን እንደ ጦር ልብን የሚወጋ ሐዘኗን የቅዱስ ዮሐንስን አንጀቱ ቁርጥ እስኪል ያለቀሰውን ለቅሶውን እያሰብን የጌታችን መከራውን እያሰብን እያለቀስን ቢቻል ደረታችን እየደቃን ባይቻለን ሕማሙን ሞቱን እያሰብን ፍቅሩን ቸርነቱን እንዲሰጠን እየለመንነው እየጸለይን እየሰገድን ያቅማችን ያክል ነው። ስንሰግድ 41 መስገዳችን ሕማማተ ክርስቶስ ሱባኤ አዳም ነው። 36 መስገዳችን የቅዱሳት አንስትን ሐዘናቸውን እግረ መስቀል ላይ የነበሩት ቅዱሳት አንስትን ሐዘን ማሰብ ነው። 64 ከሰገድን የእመቤታችን የ64 ዓመት መከራዋን ማሰባችን ነው። ከዛ ውጪ ግን ሳይቆጥር የሚሰግድ አለ። ሳትቆጥሩ ብትሰግዱም ችግር የለውም። ሰውነት እንዲደከም ለማድረግ ከክርስቶስ መከራ እንዲሳተፍ ለማድረግ ነው። እንግዲህ እግዚአብሔር አምላካችን ሰሙነ ሕማማትን ባርኮ ቀድሶ በረከቱን ጸጋውን ሰጥቶ ብርሃነ ትንሣኤውን እንዲገልጥልን ጾሙ ለማበረከት እንዲያበቃን የእመቤታችን ጣዕሟን የቅዱሳን በረከት ሁሉ እንዲያሳድርብን መልካም ፈቃዱ ይሁንልን። ለመምህራችን መምህር ዲያቆን ዮርዳኖስ አበበ በእውነት ቃለ ሕይወትን ያሰማል። እናንተ በሰሙነ ሕማማት ሰውነት መታጠብ አይቻልም? ይችን ደግሞ ዛሬ ነው የሰማሁት አይደል? መምህራኖቻችንን እንደዚህ የሚነግሩንን የማናውቀውን ነገር የሚያስተምሩንን እግዚአብሔር ስለሰጠን እናመሰግናለን። እነሱንም ደግሞ እንዲሁ ቃለ ሕይወት ያሰማቸው አይደለ? መልካም ነው። እጅግ በጣም ደስ የሚል ነው። ግን ስለ ማማተብ የተወራው ላይ በጣም ትኩረት ልታደርጉበት ይገባል። አለማማተባችሁ ትክክል እንዳልሆነ በደንብ አድርገው ነግረውናል። እንደገና ደግሞ ሰላም መባባል፣ መተካከፍና መሳሳብ በጸሎተ ሐሙስ ቀን ክርስቶስን አሳልፎ የሰጠበት ቀን ስለሆነ ምክረ አይሁድ ያው ሮብ ነው፣ ሐሙስ ስለሆነ ያችን ቀን ነበረ። ነገር ግን ሙሉን ምዕመናን ያከብሩታል። በጣም መልካም ነው። በደንብ ያንን ጊዜ አሳልፎ የተሰጠው ክርስቶስ አምላካችን በመሳም ነው ብለን ስናስብ በእግራችን እየሄድን እንዲሁም ደግሞ መሳሳማችንን አቁመን እናከብራለን እንውለዋለን ብለዋልና እግዚአብሔር የተመሰገነ ይሁን። ብናስበው መልካም ነውና እግዚአብሔር የተመሰገነ ይሁን። በእውነት በጣም ደስ ብሎኛል። ቆንጆ ትምህርት ነው። እንግዲህ በቅድስት ቤተክርስቲያናችን በዚህ ልክ ይኸውላችሁ በዚህ ልክ ከድሮ ጀምሮ ያለውን በትውፊትም በታሪክም በዶግማም በቆሎናም ይዛ እየመጣች ለኛ ታደርሳለች። በጣም ብዙ ሰዎች ተነስተው ሊያጠፋት፣ ነገር ግን ሳትጠፋ እዚህ ደርሳለች። አሁን ያለንበት ሀገር ላይ ሆነን እንኳን ገዢው መንግስት በዚህ ልክ ሊያጠፋን ነበር። ቆይ እስኪ አንድ ዜና ላሰማችሁ። የትኛው ድምፅ እንደሚረብሽን በዛውም ልክ ማለት ነው። አሻም ላይ ነው የሰማሁት። እቺን ዜና ተመልከቱልኝ። ከፍተኛ ድምፅ በሚያሰሙ ባላቸው የእምነት ተቋማት ላይ ህጋዊ እርምጃ እንደሚወስድ የአካባቢ ጥበቃ ባለስልጣን አስጠነቀቀም። የአዲስ አበባ አካባቢ ጥበቃ ባለስልጣን እርምጃዎችን ከመውሰድ በፊት የእምነት ተቋማቱ ከፍተኛ የድምፅ ብክለት እንዳያስከትሉ የግንዛቤ ማስጨበጫ ስራዎችን እያከናወንኩ ነው ብለዋል። አሻም በዚህ ጉዳይ ላይ የኢትዮጵያ የእምነት ተቋማት ጉባኤን አስተያየት ለማካተት ሞክራለች። ባልደረባችን መስከረም አዲሱ ተጨማሪ አላት። የእምነት ተቋማትን በሚመለከት ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ እንደራሴዎች ምክር ቤት ከፍተኛ የሆነ ድምጽ የሚያሰሙ የእምነት ተቋማትን በተመለከተ ሀሳብ እንደሰጡ ይታወሳል። በእምነት ተቋማት በኩል የሚሰሙ ድምጾች የአካባቢውን ነዋሪዎች እንዳያወኩ ለማድረግ የተለያዩ የግንዛቤ ማስጨበጥ ስራዎችን እየሰራው ነው ሲል የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን ለአሻም ነግሯታል። የባለስልጣኑ ዋና ዳይሬክተር ዲዳ ድሪባ ከአሻም ጋር ባደረጉት የስልክ ቆይታ እንደገለጹት ከሆነ በአዲስ አበባ የተለያዩ የእምነት ተቋማት መኖራቸውን አንስተው ከዚሁ ጋር ተያይዞ በተለያዩ ወረዳዎችና ክፍለ ከተሞች በሚገኙ የሃይማኖት ተቋማት ጋር ውይይትና የግንዛቤ ማስጨበጥ ስራ እየሰራ መሆኑን ገልጸዋል። በዚህም ህግና ደንቡን እንዲጠብቁና እንዲሁም ተቋማቱ ራሳቸውን ማስተዳደር እንዲችሉ ግንዛቤ እየተሰጠ ነው ብለዋል። እስካሁን ባለው ጊዜ ከፍተኛ ድምጽ አሰምተዋል ተብሎ እርምጃ የተወሰደበት የእምነት ተቋም አለመኖሩንም ተናግረዋል። አያይዞም በጉዳዩ ዙሪያ የኢትዮጵያ ሃይማኖት ተቋማት ጋር ውይይት እንደተደረገ እንዲህ ይገልጻሉ። እኛ እነሱን እስካሁን ድረስ በውይይት ነው በማግባባት ግንዛቤ
ነው እየሰራን ያለን። አንዳንዴ ደግሞ ያመለክቱ ሰዎች ካሉ ትክክል አይደላችሁ ማስተካክሉ ብለን እነሱንም ጋር እንቀርባለን። ግን የሃይማኖት ተቋማት በፕሮግራም ላይ ያሉ ያስቆሙበት ሁኔታ አይደለም። ግን በመግባባት ጉዳቱን በማስረዳት እስካሁን ድረስ በተደጋጋሚ በክፍለ ከተማ ደረጃ በወረዳም የግንዛቤ ስራ ስንሰጥ ነው የቆየ ነው። በዛ ነው ራሳቸውን በራሳቸው እንዲያስተካክሉ ገርቷቸው በዛ ደረጃ ነው ይሄን ያለ ነው ከነሱ ጋር ማለት ከውይይት በኋላ አንደኛ ራሳቸውን በራሳቸው እንዲቆጣጠሩ ነው ቆጣጠራለን። እርምጃ አልወሰድንም። ወደ እርምጃ ገብተን ለምሳሌ በጸሎት ላይ ያሉ በፕሮግራም ላይ ያሉ ለማስቆም እንቅስቃሴ አላደረግንም። ያደረግነው ራሳቸው ጉዳቱን አውቀው ህጉን እንዲያከብሩ ለማግባባት ከፍተኛ ጥረት አድርገናል። ከወረዳ ድረስ ያሉትን ተወካዮች ጠርተን የሁሉም አዲስ አበባ ከተማ የተቋማት ባዩ በኩል ብዙ ስራ እየሰራን ነው። ዳይሬክተሩ አያይዘው እንዳሉት ከሆነ በከተማዋ የሚገኙ የእምነት ተቋማት በነዋሪዎች የዕለት ተዕለት ኑሮ ላይ ከፍተኛ ድምጽ የሚያሰሙና የድምጽ ብክለትን የሚያስከትሉ የእምነት ተቋማት ላይ ህጋዊ እርምጃዎችን እንደሚወስድ በአሻም በኩል ገልጿል። ከፍተኛ ድምጽ የሚያሰሙ ተቋማት እንዳሉ በተለያዩ መልኩ ለባለስልጣኑ ቅሬታዎች እንደሚቀርቡ የገለጹት ዳይሬክተሩ ይህንን ችግር ለመፍታትም ከእርምጃ በፊት ውይይት እንደሚደረግ ይናገራሉ። ቆሙም ብሎ የመጣ የለም፣ ግን ከፍተኛ ድምጽ እያሰሙ ነው ያስከተሉ ነው ብሎ የሚያመለክቱ ሰዎች አሉ። እሱንም በግንባር ጉዳዩ ከሚመለከታቸው ሰዎች ጋር ተገናኝተን በውይይት ክፍለ ከተማ ለምሳሌ ለሚኩራ ውስጥ አንድ ቦታ ትዝ ይለኛል እንደዛ በቅርበት ችግሩን ለመፍታት ሙከራ እያደረግን ነው የሚያመለክቱ ሰዎች ስላሉ ማለት ነው። ህጉ የሚፈቅደው እርምጃ ነው የምንወስደው። የእምነት ጉዳይ የብዙ የማህበረሰብ ክፍል ዋነኛ ጉዳይ ነው ያሉት ዋና ዳይሬክተሩ ከእርምጃዎች በፊት ተቋማቱ ለአማኞች የሚያስተላልፉትን መልእክት ሌላውን ህብረተሰብ በማይጎዳና ሰላም በማይነሳ መልኩ እንዲያስተላልፉ የውይይትና ንግግር ስራ እየሰራ እንደሆነ፣ ነገር ግን ከግንዛቤ ማስጨበጥና ውይይት በኋላ የማያስተካክሉ ተቋማት ላይ በህግ የተቀመጠ እርምጃ አወሳሰድ መኖሩን ጠቁመው በህጉ መሰረት እርምጃና ቅጣት ለመውሰድ እንደሚገደድ ነው የባለስልጣኑ ዳይሬክተር የተናገሩት። በህጉ መሰረት መሄድ እንችላለን፣ ግን አስቀድመን የብዙ ሰዎች ተጠቃሚ ስለሚሆኑ እዛ ላይ የብዙ ህዝብ ጉዳይ ስለሆነ በመግባባት በግንዛቤ እንዲፈታ ነው እያደረግን ያለ ነው እስካሁን ድረስ። እዛ ካለፈ ህጉ የሚፈቅድልን እርምጃ መውሰድ እንችላለን። ህጉ ላይ ያለ ሰው ተቀምጠዋል፣ ያኔ ወስደን እናታውቋቸዋለን። የተቀመጠ ያለ ህጉ ላይ ሌሎች ላይ የምንወስደውን እርምጃ መውሰድ ይቻላል። አንደኛ ተጎጂ ራሳቸው ናቸው። ራሳቸው የሚያስተምሩትም ሰዎች ተጎጂ ናቸው። በቅርበት የሚጎዱት እነሱ ናቸው። ቀጥሎ ደግሞ ያሉ አሉ፣ በዙሪያው ያሉ ግለሰቦች ይጎዳሉ። እኛ አሁን ድምፁ ከፍ ስላለ ሰውን አይገርማችሁ እኛ ይረብሸናል ብለ ማንም ሰው ነው ይሄን ነገር ያላመለከተው። እንግዲህ ይኸውላችሁ ማለት ምክንያቱም ኢትዮጵያ የሃይማኖተኞች ሀገር ናት ትባላለች። ሙስሊምም ቢሆን ሙስሊሙ ማህበረሰብ ሃይማኖቱን ወዶ እና በጣም አፍቅሮ በስሩ ነው የሚኖረው። ኦርቶዶክሳውያን እንደምታውቁት ነው፣ ሌሎቹንም ቢሆን ማለት ነው። ስለዚህ ማንም የራሱን ሃይማኖት ድምፁ ከፍ እንዲል ያኛው ዝቅ እንዲል ያደረገ የለም። በዛም ላይ ደግሞ ረበሸኛ ለሰው በፍጹም ነው የማይኖረው። ነገር ግን የሚረበሹ አካላቶች ግን በደንብ አሉ ማለት ነው። ይሄን ድምጽ ሲሰሙ የሚረበሹ አንተ ወቱ መስዋዕት አላሁ አክበር። አያችሁ ክርስቲያኖች፣ በዚህ ልክ እየተሰራብን ነው። ፖለቲካ ፈጥሮት በፖለቲካ አማካኝነት ተፈጥረው ጸቦቹ፣ ጦርነቶቹ በፖለቲካ ምክንያት ተፈጥረው ታስታውሳላችሁ። በደንብ የሚታይና የሚዳስስ ነው። ፖለቲከኞች እርስ በርስ በግል ጥቅማቸው የተነሳ ፈጥረውት የነበረው ሰጣ ገባ ውስጥ ገብተው ቤተክርስቲያንን ለያይተዋት ነበር። በደንብ የምናስታውሰው የቅርብ ጊዜ ታሪካችን ነው። ወንድም በወንድሙ ላይ ይነሳል ያለውን ቃል በትክክል ተግብረው ያሳዩን ሰዎች ነበሩ አይደለ? ገዢው መንግስትና ትግራይ ውስጥ በነበረ ጊዜ ሁላችንም የምናውቀው ነን። ሁለቱም መንግስታቶች ነን በማለት በመካከላቸው የተፈጠረውን ጸብ በደንብ ብዙ ሰዎችን አተንበታል። ቤተክርስቲያናችንን ከፋፍሏል። በትግራይና በኢትዮጵያ ልበል እንጂ በአዲስ አበባ ባሉ አባቶች መካከል የተፈጠረ ቁርሾ የለም። ተለያይተው እስካሁን ድረስ አልቀሩም። ነገር ግን የሁላችሁ ፖለቲከኞች እኛን ለያዩንና እነሱ አንድ ላይ ተጣምረው እየቀጠሉ ነው። ይሄው ተጣርቀው ሰላምና ውረድ ወንድሜ ብለው እኛን በትነውናል። ምን እየተሰራ እንደሆነ ልናውቅ ይገባል። ምን እየተደረገ እንደሆነ ቀድመን ማወቅ ይኖርብናል። የምሬን ነው የምላችሁ። ቀድሜ ከዚህ በፊት ብዙ ቪዲዮዎችን ሰርቻለሁ። እጄን እሳት ውስጥ እየከተትኩ እንደሆነ አውቃለሁ።
ግን ስለምን እንደማንነቃ ስለምን እየተደረገ ያለው ነገር ቤተክርስቲያንን ማጥፋት እንደሆነ ምንም ልናውቅ አንችልም። ታስታውሳላችሁ አይደል? በደቡብ ክልል ከትላንት ወዲያ ያንን የሚያክል መሬት ሙሉ ከቤተክርስቲያኗ ላይ ተቀምጦ ያ ሁሉ ህዝብ ወጥቶ ሰላማዊ ሰልፍ ብሎ ሲጮህ ነበር። ሁሉም ነገር መጣ ቤተክርስቲያን ላይ፣ ሁሉም ነገር ደረሰ ቤተክርስቲያን ላይ፣ ሁሉም ነገር መጣ ኦርቶዶክስ ላይ። ምንም ነገር ሲነሳ ኦርቶዶክስ፣ ጦርነት ቢነሳ ተገን የሚያደርጉት ኦርቶዶክስ ነው፣ የሚደበድቡት ኦርቶዶክስ ነው፣ ተሰሚነት ለማግኘት ኦርቶዶክስ። ሁሉም ነገር ቢመጣ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ነው የሚጮኸውና እኛ ኦርቶዶክሳውያን እንደተኛን ይታወቃል። ይህን እንዳታውቁ ማን አዚም አደረገባችሁ የሚለውን የወንጌል ቃል በትክክልም እየተፈጸመና እየፈጸምነውም እኛ የምንገኝ እስኪመስለኝ ድረስ ተሰምቶኛል። እንግዲህ ወደ እግዚአብሔር ከመጸለይ ውጭ የምናደርገው ነገር ካለ አባቶቻችን ብትነግሩን አሁንም በእውነት እኛ ዝግጁ ነው ወደፊት ለመሄድ ብዬ አስባለሁኝና እንደው በዚህ ልክ ወርደን ቤተክርስቲያናችንን ባናስተቻት መልካም ነው። ተወስኗል። ነገ ጀምራችሁ ቤታችሁ ሆናችሁ የምትሰሙት ይሄ ንስግድ አሐዱ አብ ቅዱስ ሲባል ምንም ማሰሙም ማለት ነው። እንዲህ በመንገድ ላይ ስታሱ አሐዱ ሲባል ምናምን ብትቆሙ የለም በቃ አሰሙ። አዛን ሲባል ሙስሊሞች ምንም ነው ማሰሙት በቤታችሁ። አሁን ሰዓት ደረሰ አልደረሰ አይኑ ማያ የማይሰው አለ አይደል? ቤት ውስጥ ብቻውን የሚኖር ሰው አዛን ሲባል ሰምቶ ነው ምግብ የሚቀምሰው ወይ ደግሞ ወጥቶ የሚሰግደው ሶላት። ያው እኔ ብዙም ስለማላውቀው ነው ስለ ሙስሊም፣ ግን በድምፅ እየተሰማ የሚደረጉ ነገሮች በጣም ብዙ አሉ። ማንም ረብሸኝ ሳይል ማለት ነው። በጣም ነው ግን የሚከብደው በእውነትና እኛ መምህራኖቻችንና ምዕመኖቹ እያደረግን ያለነው ፍጹም የተለያየ ነው። በቻሉት አቅም መምህራኖቻችን ገጠር ውስጥ ጎርፍ ውስጥ ዝናብ ውስጥ እየገቡ እየሞቱ እየተነሱ እያስተማሩ ነው። እኛ ተማሪዎቻቸው የለን በቃ ጆሮ ዳባ ልበስ ድንጋይ ላይ ውሃ እንደማፍሰስ ነው ትል ነበረ እናቴ። ተነግሮ የማይገባ እሱ ተው። ድንጋይ ላይ ውሃ እንደማፍሰስ ነው ትል። ድንጋይ ላይ ውሃ እንደማፍሰስ ሆነናል ሁላችንም። እና በዚህ ልክ ለምን ሽባ ሆነን እንደተቀመጥን በእውነት አሁንም ጭምር ነው ያልገባኝ። ኦርቶዶክሳውያን እኮ ጀግኖች ነበሩ። ኤኒዌይ መምህር ኢዮብ ይመኑ ህይወታቸውን አጥተው ነበር። ይህን ቪዲዮ ከራሳቸው አንደበት ነው የሰማሁት። በእውነት ስሰማው በጣም ነበር የደነገጥኩት። ምክንያቱም መምህር ኢዮብ ይመኑ በሳቸው ስር ሆነው ኦርቶዶክስ ተዋሕዶ ቤተክርስቲያንን ቀጥተኛይቷን መንገድ የተከተሉ ወደ እግዚአብሔር ማህበር የተቀላቀሉ በጣም ብዙ ሰዎች እንዳሉ አምናለሁኝ፣ አይቻለሁ እና በጣም ነበር የደነገጥኩት። እቺን ቪዲዮ ተጋበዙ። ይህ ጎርፍ የዋጣው መኪና እና አንተ ምንድን ነው የሚያገናኛችሁ? እስቲ እባክህ ንገረን። እንግዲህ መድኃኔዓለምን ለማመስገን የሚጠቅም ከሆነ ላንሳው እንጂ ብዙ አንስቼው አላውቅም። የዛሬ 9 ዓመት ይመስለኛል አሳሳ ወደምትባል ከተማ ለአገልግሎት ሄደን ነበር። ትንሽ ወደ ውስጥ የኪሎ ሜትሮቹን አላስታውስም። ወደ አንድ ገጠር መንገድ የማህበረ ቅዱሳን የሐዊረ ሕይወት ጉባኤ ተዘጋጅቶ ከተማዋም ላይ ጉባኤ አለ። ወደ ገጠር ከተማም ጉባኤ ነበረ እና የኦሮምኛ መምህር ሰባኪ ወንድማችን መምህር ዳንኤል ቡላ ነበረ። እኔ ነበር፣ ቀሲስ እስጢፋኖስ ነበረ። ብቻ በጣም ጥሩ ልዩ አገልግሎት ነበር። እልም ያለ ገጠር ውስጥ ገብተን ነበር ያገለገልነው። በጣም የገጠር ገበሬዎች ጋር ነበር አገልግሎቱ የነበረው። ሙሉ ቀን ነበር እዛ የዋልነው። በጣም ጥሩ አገልግሎት አገለገል። ማታ ደግሞ ሄደን ለጊዜው ደብሩ ትዝ አይለኝም፣ ቅዱስ ገብርኤል ይሁን የእመቤታችን ደብር አሳሳ ላይ ብቻ አገለገል እና በማለዳ እኔ ስራ ነበረብኝና ከጥቂት አሁን ካልኩ ከጠቀስኩ ወንድሞች መካከል ቀሲስ ተስፋዬ ሚሊዮን፣ እኔ ቀሲስ እስጢፋኖስ እና አንድ ክራር ተጫዋች ለጊዜው ስሙንም አላስታውሰው 4 ሆነን ካልሄድን ብዬ ሌሎችም ነበሩ። እነሱ ከኋላ ቀሩ። እኛ በሌሊት ተነስተን ጉዞ ጀመር እና ዴራ የምትባል አንዲት ወደ አዳማ መግቢያ ላይ ስንደርስ ካፊያ ነው ዝናቡ፣ ግን ከየት መጣ እንደሆነ ጎርፍ አናውቅም። በዚህ በውሃ ማስተላለፊያው ቱቦ ይሄዳል። በጣም ኃይለኛ ጎርፍ ነው እና እንደምታየው ማለት እና በጣም ነበር የሚፈጥነው። ግን የሚገርምህ አንድ 2 ነገር ልንገርህ እባክህ፣ ኦልሬዲ ካነሳው ካልቀረ እኔና ቀሲስ ተስፋዬ መምህር ተስፋዬ ጨዋታ ይዘን ጋቢና መግባት ፈልገን ስንሄድ ጋቢናው አንድ ሰው ብቻ ነው ያለ። እኛ ደግሞ ጨዋታ ጀምረናል፣ ለቤተክርስቲያን አገልግሎት ሌላ እያወራን ነው። አንድ ሰው ብቻ ነው ያለውን ሲሉ ወደ ሁለተኛው ተሻገር አብረን መቀመጥ ስለፈለግ ወደ ሁለተኛውም ስንሄድ 3 ሰው ተቀምጧል። የሚይዘው 4 ነው፣ አንድ ሰው ብቻ ነው የሚቀር። አሁንም ይሄ ሊያስቀምጠን አልቻለም።
ወይ እዚህና እዚህ ጫፍ ሆነን መቀመጥ ነው ያለብን። ጋቢና አንድ ሰው እዛ አንድ ሰው ከዛ ከኋላ ዘማሪ እስጢፋኖስ እናንተ ደግሞ ወደ ኋላ ሆናችሁ አትቀመጡ ይለንና ወደ ኋላ ሄደን እንቀመጣለን። ቀሲስ ለብቻው እኔም ለብቻ ጥግ ያዝንና አልተመቸንም። ብቻ ጉዞ ጀመር እና ዴራ የምትባል ከተማ ጋር ሊደርስ ሲል ምን እንደነካው አይታወቅም። ፍሬን ያዘ ሾፌሩ። በጣም ልጅግር መኪናዋ 3 ጊዜ መሽከርከር ጀመረች እና ተሽከርክሮ ያው የሆነ ቦታ ያቆማል ብለን ያሰብን። አንዴ ተሽከረከረ አላቆም እና እንጮሃለን። ግማሹ መድኃኔዓለም ይላል፣ እኔ መድኃኔዓለም በቃ እጠራለሁ አምላከ ተክለ ሃይማኖት እንላለን። ግማሹ ሌላ ይላል። ወሰደና የምታየው ጎርፍ ላይ ጣለ። አሁን የምታየው መኪና 100 ሜትር ተጉዟል። 100 ሜትር ቢያንስ ጎርፉ ላይ ጎርፉ ላይ ወስዶናል። በጣም ቀላል መኪና ነው። አዳማ ራሱ ዘንቦ ብዙ አደጋ አስከትሏል። ይሄ ጎርፍ ሌላ ቦታ ዘንቦ ነው ጎርፉ እዚህ የመጣው እንጂ የምናየው ካፊያ እና ያበቃለን እንደሆነ አውቀናል። መኪናው ውስጥ ጎርፉ እየተገፋን ነው የምንሄደው። ወዴት እንደምንሄድ አናውቅም። አምላካችን ሁላችንም እንጠራለን። ጎርፉ ብታምንም ባታምንም መኪናውን መግፋት ብቻ አይደለም፣ በሩን ሁሉ ይከፍተው ነበር። ረዳቱ ይዘጋዋል፣ ይከፍተዋል፣ ረዳቱ ይዘጋዋል፣ ይከፍተዋል። መቼ እንደምንሞት ነው እንጂ ያላወቅነው ይህ ሞትን እንደሆነ ገብቶናል። እና ከዛ በኋላ ሄደና አሁን የምታየው ጫፍ ላይ ምን እንደያዘው አይታወቅም። ትንሽዬ ኩርባ ነገር ያዘው። ከዛ እንንጫጫ ያው እዛ ውስጥ ጫጫለ እና ትልልቅ አረጋውያንም ነበሩ። ከዛ ትንሽ ተያዘ። አላፊ አግዳሚው ሁሉ ቆመ። አይገርማችሁም? በምን አይነት ውስጥ ቤተክርስቲያንን እያገለገሏት እንደሆኑ። በእውነት መምህር ኢዮብ ይመኑ እግዚአብሔር ያክብርልኝ። በዚህ ልክ ቤተክርስቲያን ላይ ይሄ እኮ ነው መስዋዕት፣ ሰማዕትነት እኮ ነው። ከዚህ በላይ የተለየ ነገር እኮ የለውም። በነገራችን ላይ በአገልግሎቶቻቸው ሰዓት እየሄዱ ስለ ክርስቶስ አትመስክሩ እየተባለ እየተሰየፉ ነው እኮ አይደለ? ሰማዕታት ሆነው ሰማዕት ከሌ እያልን የምናከብራቸው። ስለዚህ ከዚህ በላይ የሆነ ሰማዕትነት የለም። ልቦና የሌላችሁና የከተማ ወደል ላይ የሆናችሁ መምህራኖች ከነዚህ ሰዎች ብትማሩ መልካም ነው። በእውነት ሁልጊዜ ወንጌልን በእንባ የሚያስተምሩን መምህራችን ናቸው። ስሰማው ደንግጫለሁ። የሰማሁትን ነገር ግን ያወሩት ደግሞ ራሳቸው በመሆናቸው ደግሞ እጅግ በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። በዚህ ውስጥ ፈልቅቆ የሚያወጣቸው አምላክ ክብር ይግባው በእውነት እና በጣም ደስ ስላለኝ ነው ይህንን ቪዲዮ ያመጣሁላችሁ። እንግዲህ ቤተክርስቲያናችን አንዳንድ ጊዜ ትንሽ ቀስ ብላ ውስጥ ለውስጥ ልጆች ያሏት የተወሰነ ነገር እየሰራች ጋማ እያለች እየወረወረች ነው። ይህንን መረጃ መቼም ሰምታችሁታል፣ ግን ደግሞ አሁንም ወደ እናንተ ማድረስ እንዳለብኝ ይሰማኝ። ጮኸን የምናመጣውን ለውጥ ስናየው እጅግ በጣም ደስተኞች እንሆናለን። ጮኸን ከምናመጣቸው ለውጦች ውስጥ መካከል አንዱ ምንድን ነው በሚል ይኸው በዚህ ሰዓት በተሰማ መረጃ እንዳልካቸው ዘነበ በቁጥጥር ስር ውሎ እንደነበርና ቃሉን ለፖሊስ ሰጥቶ እንደተለቀቀ መረጃዎች ወጥቷል። እንዲሁም እኚህና እዚህ ጋር የምትመለከቷቸው ግለሰብም ራሳቸውን መሪጌታ ጽጌና መሪጌታ ሚስጥረ ብለው የሚጠሩ ማለት ነው በቁጥጥር ስር አሁን ላይ እንደዋሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን በሰፊው እየዘገቡት ይገኛሉ። እንደ ዘገባው ከሆነ ታዲያ አቶ ጽጌ ስጦታውና አቶ ሚስጥረ መዝገቡ ብለው የሚጠሩ ግለሰቦች በቅድስት ቤተክርስቲያን ስርዓተ እምነት ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ተጠርጥረው በህግ ቁጥጥር ስር መዋላቸውን ኢኦቲሲ ብሮድካስቲንግ ሰርቪስ ዘግቧል። ታዲያ ከነሱ በተጨማሪም ታዲያ እንዳልካቸው ዘነበ በቁጥጥር ስር ውሎ ለፖሊስ ቃሉን ሰጥቶና በዋስ መለቀቁን የወጡ መረጃዎች አሳይተዋል። በዚህ ጉዳይ ላይ ተጨማሪ መረጃን ወደ እናንተ አደርሳለሁ። እግዚአብሔር ይመስገን። በደንብ አፋቸውን ሲከፍቱ ነበር አይደል? አቡነ ተክለ ሃይማኖትን ስዕል አድህኗቸውን ሲቀዱም ጭምር አይተን ነበር አይደል? አንረሳው አይደል? በጊዜ ለሁሉ ኢኮኖሚ ነው አይደል? ቀንን ወልዶ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ ቅስሟን ሰበር አድርገው አንገቷን ደፋ እንዳስደረጓት እኮ ምትቀር አይደለችም። የእግዚአብሔር ሀገር ናት እኮ አይደል? ኦርቶዶክስ ተዋሕዶ ቤተክርስቲያን ለዛ የምታንሰራራበት የምትነሳበት ጠንካራ ልጆች መጥተው ከፍ የሚያደርጓት ቀን ይመጣል። ያኔ መግቢያቸው ይጠፋቸዋል። እኛ በእርግጥ ሀገራችን በሰማይ ነው፣ ምድራዊ የሆነ ህይወት የለንም። ነገር ግን እዚህም ድረስ እስካለን ክብሯን ንጽህናዋን አስጠብቀንላት ልንኖር ይገባል ብዬ ስለማምን ነውና ይበል ነው። ባለአደራው ባለአደራ ይህን ቪዲዮ አየሁትና እኚህ እናት
በቃ ወደ ብዙ ነገር ነው ይዘውኝ የሄዱት ማለት ቪዲዮ ላሳያችሁ። ማዘር ሰላም ነው? እንዴት ነው? ምን ሆኖ ነው? እንዴት ነው እናቴ? ሰላም ነው? ምን ሆኖ ነው የኔ እናት? ምን ሆኖ ነው? ተክዘዋል እያየሁት። ምን ችግሩ ምኑ? የዚች ጎመን ይዤና ሌላ ምንም። ጎመን እየሸጡ ነው? ተብሏል። ቁጭ ብዬ ችግር ላይ ነኝ። እውነት እያሰብኩና። ምን እያሰቡ? ማስበው ምን ይጠፋል ብለህ ነው? ምን እያሰቡ ነበር? እኔ እኮ ከቅድም ጀምሮ ሳይወት ተክዘዋል። አልሸጥ ብሎት ነው ጎመኑ? ምን ላድርግ? ገበያ የለም? እውነት ገበያ የለም። እና ያው ከቤት መቀመጥ ችግር ከሚረባኝ ከሚጠማኝ ብዬ ነው። ጎበዝ ነው የኔ እናት፣ ጎበዝ ነው ብዬ ነው እንጂ ያው ልጆች ደግሞ ስራ የላቸውም። ምንም ነገር የላቸውም። ስለዚህ እዚች እጅ ወዲያፍ ነው። ያው ይሄን እየሰሩ ነው የሚያስተዳድሯቸው። አዎ ሌላ የለም። ልጆች አንዱ 20 ዓመት ይሆናል፣ ግን የለም ስራ፣ ምንም ስራ የለም። ወጣቶች አሉ ግን 2 ልጆች፣ ግን ስራ የለም። አዎ ቁጭ ብለው ነው የሚሉት። እኔ ይችን ያው ኮሮና ሲጀምር ነው የጀመርኩት። እውነት ሸግሮኝ ልትወጪ ነው ለራብ ልሙት እንዲያልኩኝ የሰፈሩ አንዳንድ ሲጥልልኝ ነው አለሁ። እዚህ አለሁ። እግዚአብሔር ይመስገን እዚህ ደርሻለሁ። ጎበዝ ነው ጎበዝ ነው። አዎ ነው ሰፈሩም እግዚአብሔር ይስጠው። ሰፈሩ እንዳለ ይረዱኛል፣ ያግዞታል። 5-10 እያሉ አመት ባለም ሲኖር ምን ሲል፣ አሁን ግን ሁሉ ተሸጋሪ ሆነ፣ የሚረዳ የለም። ግን እስከዛሬ በእነሱ ኃይል ነው ያለው፣ በእግዚአብሔር ኃይል ነው ያለሁት። አይሁን። ስንት ልጆች ነው ያሉት? 2 ናቸው። 2 ልጆች ተማሪ ናቸው? አይ ሰራተኛ ነው። አሁን ከኮሮና ጀምሮ ተማሪ ነበሩ። እዛ ወዲህ ትምህርቱም አልሆነላቸውም። ያው ስራ ጠፋ። አይዞት እናቴ። ቤት ተበረሪ ያለት ቤት የጨረቃ ቤት ነው። ለምን ዋሻለሁ? አንድ ክፍል አለች። ለምን ይዋሻል በዚህ እድሜ? ኪራይ የለቦትም? ኪራይ የለችም። ለራሴ ቋንቋ ነው። ለራሱ ፕሮሰስ ያው አሁን ይፈርሳል። አሁን ባለንቱንም ባለ ህጋውም ያለው እየፈረሰ ነው። እንኳን የኔ ህጋይ የሌለው ማለት ነው። አሁን ቋስ ይለኛም አብረን ቋያልን ነው። አይዞት እናቴ፣ እግዚአብሔር ያውቃል። እሱማ እግዚአብሔርን አምነን ያለ ነው። እግዚአብሔርን አምነን ያለ ነው። ተመዝ ምን ያህል ሸጡ ዛሬ? አሁን ዛሬ አንድ 100 ብር ሽጫል። 100 ብር ብቻ? አዎ። አንዱ ስንት ብር ነው የሚሸጠው? 20 ብር አንዱ ጎመን። ስለዚህ 5 ነው የሸጡት ማለት ነው እስካሁን? 5 ነው ታቷ ጀምሬ ማለት ነው። አሁንማ ሸጥኩ። 10 ሰዓት መጥተው ቁጭ ብያለሁ። እውነት ከእስከ 10 ሰዓትስ የት ነበሩ? ከቤቴ ቁጭ ብለው። አዎ ይከብዳል፣ ፀሐይም ስለሚሆን። ፀሐዩ ለበለበኝ፣ ፊት ለበለበኝ። አይዞት። አሁን 6 ሰዓት ነው 7 ሰዓት ሄድኩኝ። ያው ጾመኛ ነኝ። ያችን ጎረስ አድርጌ አረፍ ብዬ መጣሁ። ይጾማሉ? አዎ እስከ 9 እጾማለሁ። እውነት? አይ ጥሩ ነው የኔናት። እኔ ባላደራው እባላለሁ። ባላደራው? አዎ። እና እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች እንደርሶ ላሉ ጎበዝና ብርቱና ጠንካራ እናቶች አደራ አድርስ እያሉ ይልኩኛል የኔ እናት። እና እዚህ ጋር ቁጭ ብዬ ስላየሁት ደስ ስላለኝ ነው። እስቲ ቺን ያዙ። እሺ እድሜ ይስጥልኝ አባቴ፣ እድሜና ጤና ይስጥልኝ። አሜን። ቤተሰቦችህ እድሜና ጤና ይስጣቸው። አሜን። የተባረኩ ይሁኑ አባቴ፣ የኔ ጌታ። አሜን። ሀቁን ነገር አድርስልኝ። አሁንም እድሜና ጤና ይስጥልኝ አባቴ። እሺ አሜን። የኔ ጌታ። ስንት ብር ይመስሉታል? እኔ እንጃ፣ አንድ 5 10,000 ብር ነች። 10,000 ብር። እሺ እድሜና ጤና ይስጥልኝ አባቴ፣ እድሜና ጤና ይስጥልኝ። አሁንም ጨምሮ ለሰጪ ይስጥልኝ አባቴ። አሜን። እኔ ሌላ ምን እላለሁ? አሜን። አይገባም። አሜን። ኧረ አይገባም። እኔ አባቴ። እሺ እኔ ጌታ አመሰግናለሁ። በጣም ነው ደስ ብሎታል? አዎ። ምን ተሰማሁት? በጣም ደስ። አሁን መተከዝ የለም ማሰብ የለም። አመት ባሌ ነው አልኩኝ አይደለ? ለአመት ባል ይሆነውታል። እኔ ነው አመት ባሌ ነው አልኩ። አላጠፋም። ምን ያደርጉበታል? በገንዘቡ ምን ያደርጉበታል? በብሩ እንግዲህ ወይም አስቀምጣታለሁ ወይም መባላታለሁ። ላርጎና
እንግዲህ እግዚአብሔር የሰጠኝን እግዚአብሔር እሱ የላከልኝን እንግዲህ ምን ላድርግ? እውነት ነው። እግዚአብሔር ጋር አንተ ተጨምሮ ሰጠኝ አምላኬ እሱ ፈጣሪ የሚያጎርሰኝ የሚያለብሰኝ እግዚአብሔር ነው። እውነት ነው። አዎ የኔ ጌታ። እሺ እቺ ልጨምርልዎት? እሺ አባቴ። ስንት ሆነ አንድ ላይ? 20 ሺህ ብር ማለት 20 ሺህ ብር። የኔ አባት እድሜና ጤና ይስጥልኝ። እኔ ምን ላድርግ እንግዲህ እድሜና ጤና ይስጥልኝ ከነበተሰቦች ከአባቴ እድሜና ጤና ይስጥልኝ። የኔ አባት ሌላ ምን እላለሁኝ? እንደው ከቁም ነገር ያደርስልኝ። አሁንም ጨምሮ ይስጥህ አባቴ። ጨምሮ ይስጥህ። ለሳጪ ይስጥልኝ አባቴ። ልጄ ነህ እንጂ ያው ልጄ እንዳንተ ወጣት አለ፣ ግን ስራቶ እየተንከራተተ ነው። ስራቶ አቶ ሰው ዘመድ የለኝ ምን የለኝ ይለኛል፣ ይበሳጭብኛል። ሲበሳጭኝ የምበሳጫለሁ በቃ። እግዚአብሔር ይችን እየለቀምኩ 5-10 ልብዬ ነው። ይሄ ኮሮና ጀምሮ ጎበዝ ነው እርሶ፣ በጣም ጎበዝ ነው እናቴ። እንግዲህ ይሄንን ገንዘብ እኔ አይደለሁም የሰጠሁት የኔ እናት። ይሄንን ገንዘብ እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች 50 ብር አዋጥተው ነው ይሄንን የላኩሉትና እነሱን ይመርቋቸው። እሺ እድሜና ጤና ይስጣቸው። አሜን። እነሱም ለሰጪ ይስጣቸው። አሁንም እድሜና ጤና ይስጣቸው። እስተበተሰባቸው እስተምኑም ለሰጪ ይስጣቸው። ሌላ ምን እላለሁኝ? አሜን አባቴ። እኔ ሌላ ምን እላለሁ? መመረቁም አልችልበትም። የዋህ ነኝ፣ ምንንም አላውቀውም። እሺ ችግር የለውም። እድሜና ጤና ይስጣቸው። ደስ ብሎኛል። ለሰጪ ይስጣችሁ፣ ጨምሮ ይስጣችሁ። ለዲሃ የሰጣችሁ አምላክ በልኝ። እሺ ምናልባት ሌሎች ሰዎች ይሄንን ቪዲዮ የሚያዩ ሰዎች እርሶን መርዳት ከፈለጉ ማገዝ ከፈለጉ ስልክ ቁጥር አሉት? አለ። እስቲ ንገሩኝ። ስልኩን ልስጥህ? አዎ እሺ። ስልኩ እንግዲህ ማማን ማገዝ መርዳት የምትፈልጉ ሰዎች የእሳቸው ስልክ ቁጥር 0956 27 12 89። ማን ነው ስሙት እናቴ? አረጋሽ። እሺ ይኸው ወይዘሮ አረጋሽ ስላገኘሁት በጣም ደስ ብሎኛል። ባንክ አካውንት ቁጥር ግን አሉት? አያውቁትም? እሺ ምናልባት ሰዎች ማገዝ ከፈለጉ በዚህ ደውሉሎታል። ስላገኘሁት ደስ ብሎኛል የኔ እናት። እግዚአብሔር ረጅም እድሜና ጤና ይስጦት። አንተም አሜን የኔ እናት። አንተም የኔ ጌታ ብሩን ያዙ። እድሜና ጤና ይስጥልኝ ጌትዬ። አባቴ አሜን የኔ ጌታ። እንዳይወስዱቦት ብሩን ያዙ። ይደብቋት ወይ ልሸኙት? ቅርብ ነው ሰፈሮት? እደብቃለሁ። እሺ አዎ ይደብቁና ያስገቡ። አዎ እንዳይወስዱቦት የኔ እናት። እሺ የኔ ጌታ እግዚአብሔር ከእርሶ ጋር ይሁን። አሜን። ቻው፣ ደህና ሁኑልኝ። አሜን። ደህና አልልኝ። ደህና ዋሉ። እሺ አመሰግናለሁ የኔ ጌታ። ቻው። እሺ ቻው። እሺ እናቴ ደህና ሁኑ። እኔ ያጠፋሁትን ጥፋት ልንገራችሁ። እኔ ራሴ ያጠፋሁትን ጥፋት ልንገራችሁ። አብይ ጾም ሊገባ ሲል ይሄ አሁን ያለንበት አብይ ጾም ሊገባ ሲል ያው ቅበላ ምናምን ተብሎ ብቀላ በሉት እሑድ ቀን የምናደርገው ነገር አለ አይደለ? ሰኞ ሊገባ በአንድ ቦታ ተጠርቼ ሄድኩኝና በዚያ ስፍራ ላይ ተጋብዘን በላን ጠጣን። ከዛ ደስም አለን ወተን ሄድን። በበነገታው እዛ ቤት መሄድበት ዕቃ ረስቼ እዛ ቤት መሄድበት ጉዳይ ተፈጠረና ስሄድ ከኛ የተመለሰ በጣም ብዙ ትርፍራፊ ምግብ፣ በጣም ብዙ ምግብ ነበረና ኧረ ይሄ ነገር ምን ይደረግ ምናምን ሲሉ እንደ ለነዳያን ያስዋቸው ይበላሉ እኮ እነሱ ምናምን አልኩኝ። እኔ እንደው በቃ ምንም አላሰብኩትም ራሱ በእውነት ነው ብላችሁ እንደ ንስሐም ጭምር እንዲሆንልኝ ነው ለእናንተ ብነግራችሁ ይሄንን እሺ በቃ ምናምን አሉና ከዛ አንስተው ይዘው ሄዱና ለነዳያን ሊሰጧቸው ሲሉ ነበርኩኝ በቦታው ላይ። አንበላም አሉ። ለምን ምን ነው ምናምን ንጹህ እኮ ነው ምናምን ሲባሉ ጾም ገብቷል
እናንተ ነዳያን በዚህ ልክ ተርበው ሆዳቸውን ምግብ ረቧቸው የሚቀምሱት የሚልሱት አተው በረንዳ ላይ እያደሩ ቁሩ ፀሐዩ ላቸው ላይ እየተፈራረቀ ይጾማሉ። በእውነት ከምግብ ይከለከላሉ። እኔ በእውነት ነው ብላችሁ የዛን ቀን እጅግ በጣም የገረመኝ በጣም ያዘንኩበት ቀን ተጸጸትኩ። በቃ ምክንያቱም እኔ ያደረኳቸው ነገሮች ትዝ አሉኝ። ጾም ሆኖ በጾም ወቅት የማይደረጉ ያደረኳቸው ነገሮች በሙሉ ፊት የመተው ግጥም አሉ። ምን ያህል ርካሽ ምን ያህል ቆሻሻ ሰው እንደሆንኩ የታየኝ ቀን ያን ቀን እውነት ነው ብላችሁ እንዴ እርባቸዋል እኮ ምግብ እኮ የላቸው ሊያገኙ አይችሉም እኮ። እግዚአብሔር በሚያውቀው በጣም በጣም የተሰማኝና እኚህ እናት ምን እንዳደረጉ አይታችኋል። የሚበሉት የላቸውም። ጎመን ሲሸጡ ነው የሚውሉት። 2 ልጆች አሏቸው፣ የደረሱ ልጆች ስራ አጥተው ቤት ውስጥ ነው ያሉት። እነሱን ጎመን በመሸጥ ነው የሚያስተዳድሩት። ግን ይጾማሉ። አብይ ጾምን በሰዓት ቆመው እስከሚችሉበት ሰዓት ድረስ ይጾሙታል። እኛ ምን እያደረግን ነው? በየቤታችን ስንቶቻችንን ስጋ ተዘጋብን ብለን እንደ ስጋ እየሰራን ብዙ ነገሮችን የምንመገበው እንዴ? የጾም ምግቦች ተዘግተውብናል ብለን የፍስግ ምግቦች ተዘግተውብናል ብለን የጾም ምግቦች ላይ እንደ አድማ እየወጣናል እንዴ የምንበላው? ጢንቢራችን እስኪዞር ድረስ አይደል እንዴ ጠግበን የምንቀመጠው? በእውነት እንነጋገር ከተባለ እውነቱ እንደዛ ነው የምናደርገው። የጾም ቢፌ አዘጋጅተን እንበላለን እንዴ? አንድ ምግብ ሲቀርብ 5-6 ምናምን ምግብ ላው ላይ ቀርቦ አይደል የምንበላው? የፍስግ በቃ እና ባላደራውንም እጅግ በጣም አድርጌ ያመሰግናለሁ። የ50 ብር ቻሌንጁን እየተቀላቀላችሁ ብትልኩለት እንደዚህ አይነት ሰዎችን እየረዳ በደንብ ሊያስተምረን የሚችል ነገር አለው ብዬ አምናለሁኝና በእውነት እጅግ በጣም ደስ ስላለኝ ነው ይህንን ቪዲዮ ያመጣሁላችሁ። የመጨረሻ ቪዲዮ አድርጌ ያመጣሁት እፎይ ነው። ከእፎይ እንግዲህ ብዙ ነገር ተምረናል፣ ብዙ ነገር አውቀናል፣ ብዙ ነገር ሰምተናል። እሱ ከመጣ በኋላ ነቅተናል፣ ብዙ ነገሮችን አሳይቶናል። የእውነት ብዙ ነገር ተምረናል አይደል? እንደው ጥቂት እስኪ አሁን እንደው አንዷን ቪዲዮ ደግሞ ላሳያችሁና በዚህ ቪዲዮ ሰነባበታችኋለሁ። ይችን ብቻ ሰሙልኝ። እስካሁን ግን ሰብስክራይብ ያላደረጋችሁ አርጉ። 76 ላይ 2 ዓመት 3 ዓመት ሊሆን ነው 100,000 የማስገባት ቻሌንጅ ጀምሩና ምን አለበት ሼር ምናምን እያደረጋችሁ ሰብስክራይብ አስደርጉልኝ። 76 ገብቻለሁ። ወደ ታች ገብታችሁ ዝቅ ብላችሁ መቼ እንደተከፈተና መሰራት የተጀመረበትን ጊዜ ይሁት 4 ዓመት 5 ዓመት ምናምን ሆኖት ግን አሁንም ድረስ እናንተ ሼር ባለማድረጋችሁ ምክንያት እሺ የፎይ ላሳያችሁ። ሰላም እንዴት ናችሁ? ዛሬ የምንነጋገረው እባቦች የሙስሊም ወንድሞች እንደሆኑ እንዲሁም ደግሞ እባቦች ሙስሊም እንደሆኑ እንመለከታለን። በመጨረሻ መልእክት አለኝ። ሳሂህ አልቡኻሪ ቮሊዩም 4 ወይም ቅጽ 4 መጽሐፍ 54 ሐዲስ ነምበር 530 ላይ ወይም ደግሞ በሱና.com ላይ ለምታወጡ ሳሂህ አልቡኻሪ 33:12 እና ሳሂህ አልቡኻሪ 33:12 ላይ የሚገኝ ሐዲስ እንዲህ ይላል። ናሬትድ ናፊ እንደተረከው Ibn Umar used to kill snakes, but when Abu Lubab informed him that the Prophet had forbidden the killing of snakes living in houses, he gave up killing them. ምንድነው የሚለው ሐዲሱ? ዑመር የሚባለው ሰውዬ እባቦችን ይገል ነበረ። ነገር ግን አቡ ሉባብ የሚባለው ሰውዬ ነብዩ እባቦችን እቤት የሚኖር ወይንም ደግሞ እቤት ያለ እባብን እንዳገሉ ብለዋል ሲለው መግደል አቆመ ይላል። እባብ በቤት ውስጥ ሚኖር እንዳትገሉ ማን ያለው? ነብዩ፣ የሙስሊሞች ነብይ። ለምንድን ነው የተባለ እንደሆነ እንዲሁም አልአዳብ አልሙፈርድ 446 ላይ ቤት ሲያስተካክሉ እባብ ያለበትን ቤት ጥንቃቄ እንዲያደርጉ ይናገራል። ምክንያቱም ጂኒ ማደሪያ ስለሆነ እባብ ጥንቃቄ አድርጉ። ከነካችሁት ወይንም ደግሞ ከጎዳችሁት ወይንም ደግሞ ሰላም ከእባቡ ጋር ካልፈጠራችሁ እሱም ሰላም አይሰጣችሁም የሚል ነገር ምላሽ ይሰጣል። ስለዚህ
እባብን ውዴ ፍቅሬ ምናምን ማለት አለባችሁ፣ ማሻሸጥ አለባችሁ እንጂ በዱላ ከመጣችሁት ወይንም ደግሞ ካደረጋችሁት ሰላም አይሰጣችሁም ይላል አዲስ እንደምትመለከቱት። እኔ ይቅር በሉኝ በእውነት ይህንን ቪዲዮ የምትመለከቱ ሙስሊሞችም ካላችሁ በጣም ይቅርታ። በእርግጠኝነት ያለማወቅ ስህተት ተፈጥሮ ነው የሚሆነው። ምን ብሏል መለስ ብለው ሰሞኑን ቲክቶክ ላይ ሲዘዋወር የነበረ ምን ጽሁፍ አይቻለሁኝ። ቁርአን በአማርኛ ተተርጉሞ ቢሆን ማንኛውም ኢትዮጵያዊ ሙስሊም አይሆንም ነበረ ብሎ ተናግሯል የሚሉ ነገሮች የእሱን ፒክቸር አድርገው በታይትል ጽፈው ለጥፈው አይቼ ነበር። እንዲህ ያሉ ነገሮች እያሉበት በዚህ ልክ ተከትላችሁ ለምን ትሄዳላችሁ ማለት አልችልም። ያው ያመናችሁትንና የወደዳችሁትን የምታደርጉ እናንተ ናችሁ። ግን መንፈስን ሁሉ መርምሩ ይላል። ስለዚህ እንደው የምትከተሉትን ነገር ቆም ብላችሁ አቁማችሁ ይሄ ሁሉ ነገር ካለበት እስኪ ቆይ ጠይቁ ነው። በጨዋ አንደበት ብትጠይቁ ምን ችግር አለው? ይሄ ነገር ለምን ሆነ? እንዴትስ ይደረጋል? አግባብ ነው ወይ? ለምሳሌ በእንትን ውስጥ ወተት ውስጥ ወይ በምትጠጡበት ነገር ውስጥ ዝንብ ብትገባ ወደ ውስጥ ተጭናችኋት አስገብታችሁ አውጥታችሁ ጠጡት የሚል ሕግ እንዳላችሁ ይነገራልና በግራዋ ጀርም መገላገያ በቀኟ ጀርም ተሸክማ ነው የምትዞረው፣ ለዛ ነው የምንጠጣው ምናምን የሚሉ አንዳንድ ሰዎች ሰምቻለሁ። ግን ስህተት እንደሆነ በደንብ ወይም በሱ ዙሪያ ላይ ደርሶ ተናግሮ ሰምቼ አይቻለሁኝና እንግዲህ እንድትነቁ ወይም ደግሞ ቁርአናችሁን እንድትመረምሩ ነው ይህንን ወደ እናንተ እያደረስኳችሁ ያለሁት። ተዘጋጅተው የቀረቡላችሁ ቪዲዮዎች ዛሬዎቹ ደግሞ እኚህን ይመስሉ ነበር። በትላንትናው ቪዲዮ እጅግ በጣም አድርጌ ያመሰግናለሁኝ። ይህንን ቪዲዮ በደንብ ቫይራል እንዲወጣ ለማድረግ ሞክሩ። ሰላም እግዚአብሔር ከእናንተ ጋር ይሁን። ሀገራችን ኢትዮጵያን ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እግዚአብሔር ዳሯን እሳት ማሏን ከሚጠብቁ የጠብቅልን። ስብሐት ለእግዚአብሔር። ቸር ሰንብቱ።